በጎግ ላይ የተነገረ ትንቢት። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ፊትህን በማጎግ ምድር በሚገኘው በሞሳህና በቶቤል ዋና አለቃ በጎግ ላይ አድርግ። በእርሱ ላይ ትንቢት ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋና አለቃ ጎግ ሆይ ተነስቼብሃለሁ፣ ወደ ኋላ መልስሃለሁ። መንጋጋ ውስጥ መንጠቆ አስገብቼ ከመላው ሰራዊትህ ጋር ፈረሶችህን፣ ፈረሰኞችህን ከነሙሉ ትጥቃቸው ትልቅና ትንሽ ሰይፍ የያዙትን ሁሉ ሰይፋቸውንም የወለወሉትን ሁሉ አስወጣለሁ። ጋሻ የያዙና የራስ ቁር የደፉት ሁሉ ፋርስ፣ ኢትዮጵያና ፉጥ ከእነርሱ ጋር ይሆናሉ። ደግሞም ጎሜርን ከወታደሮቹ ጋር፣ ራቅ ካለው ሰሜንም የቴርጋማን ቤት ከወታደሮቹ ሁሉ ጋር ብዙ ሕዝቦችን ካንተ ጋር አስወጣለሁ። አንተና በዙሪያህ የተሰበሰቡት ሁሉ ተነሱ፣ ተዘጋጁ፣ አንተም መሪያቸው ሁን። ከብዙ ቀን በኋላ ለጦርነት ትጠራለህ። በኋለኛው ዘመንም ከጦርነት ያገገመችውን ሕዝቧ ከአያሌ አሕዛብ መካከል ወጥቶ የተሰበሰበውን ለብዙ ጊዜ ባድማ በነበረው በእስራኤል ተራሮች ላይ የሰፈረውን ወገን ትወራለህ። ከሕዝቦች መካከል ወጥተው አሁን ሁሉም በሰላም ይኖራሉ። አንተና ወታደሮችህ ሁሉ ከአንተም ጋር ያሉት ብዙ ሕዝቦች እንደ ማዕበል ትወጣላችሁ፣ ምድር እንደሚሸፍን ደመናም ትሆናላችሁ። ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሐሳብ ወደ አእምሮህ ይመጣል፣ ክፋትንም ታውጠነጥናለህ። እንዲህም ትላለህ፣ ቅጥር የሌላቸውን መንደሮች ምድር እወራለሁ። ሁሉም ያለ ቅጥር ያለ በርና ያለ ብረት መወርወሪያ የሚኖረውን ሰላማዊና ያለ ስጋት የተቀመጠውን ሕዝብ እወጋለሁ፣ እዘርፋለሁ፣ እነጥቃለሁ። እንዲሁም ከአሕዛብ ተሰባስቦ እንደገና በሰፈረው በከብትና በሸቀጥ በከበረው በምድሪቱ መካከል በሚኖረው ሕዝብ ላይ እጄን አነሳለሁ። ሳባና ድዳን የተርሴስ ነጋዴዎችና መንደሮቿም ሁሉ እንዲህ ይለዋል፣ ልትዘርፍ መጣህን? ሰራዊትህን ያሰባሰብከው ለመበዝበዝ ወርቅና ብሩን አጋብሶ ለመሄድ ከብቱንና ሸቀጡን ለመውሰድ ብዙ ምርኮ ይዞ ለመመለስ ነውን? ስለዚህ የሰው ልጅ ሆይ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል በሰላም መቀመጡን አውቀህ አትንቀሳቀስምን? በስተ ሰሜን ርቆ ከሚገኘው ቦታ ትመጣለህ። አንተና ካንተም ጋር ብዙ ሕዝቦች፣ እጅግ ታላቅ ኃያል ሰራዊትም በፈረሶች ላይ ሆናችሁ ትመጣላችሁ። ምድርን እንደሚሸፍን ደመና ሆነህ በሕዝቤ እስራኤል ላይ ትወጣለህ። ጎግ ሆይ በፊታቸው ቅድስናዬን ስገልጥ ሕዝቦች እኔን ያውቁ ዘንድ በኋለኛው ዘመን በምድሬ ላይ አመጣሃለሁ። ጌታ እግዚአብሔር እንዲህ ይላል፣ በቀደመው ዘመን በባሪያዎቼ በእስራኤል ነቢያት ስለ እርሱ የተናገርሁለት ያ ሰው አንተ አይደለህምን? በዚያን ወቅት አንተም በእነርሱ ላይ እንደማመጣባቸው ለብዙ ዓመታት ትንቢት ተናገሩ። በዚያን ጊዜ እንዲህ ይሆናል፣ ጎግ የእስራኤልን ምድር ሲወጋ ብርቱ ቁጣዬ ይነሳሳል፣ ይላል ጌታ እግዚአብሔር። በዚያን ጊዜ በቅናቴና በሚያስፈራው ቁጣዬ በእስራኤል ታላቅ የምድር መንቀጥቀጥ ይሆናል ብዬ ተናግሬአለሁ። የባሕር ዓሦች፣ የሰማይ ወፎች፣ የምድር አራዊት፣ በምድር ላይ የሚሳብ ማንኛውም ፍጡር እንዲሁም በምድር ላይ የሚኖሩ ሰዎች ሁሉ በፊቴ ይንቀጠቀጣሉ። ተራሮች ይገለባበጣሉ፣ ገደሎች ይናዳሉ፣ በተራሮቼም ሁሉ በጎግ ላይ ሰይፍ እጠራለሁ፣ ይላል ጌታ እግዚአብሔር። እያንዳንዱም ሰው ሰይፍ በወንድሙ ላይ ያርፋል፣ በቸነፈርና በደም መፋሰስ እፈርድበታለሁ። የዝናብ ዶፍ፣ የበረዶ ድንጋይ፣ የሚያቃጥል ድኝ በእርሱና በወታደሮቹ ከእርሱም ጋር ባሉት ሕዝቦች ላይ አወርዳለሁ። በዚህም ታላቅነቴንና ቅድስናዬን አሳያለሁ። በብዙ ሕዝቦች ፊት ራሴን አሳውቃለሁ። ከዚያም እኔ እግዚአብሔር እንደሆንሁ ያውቃሉ።